ለአማራ በቀዳሚነት ጠላቱ የብልጽግና ስርዓት ሲሆን ሌሎች ጠላቶቹንም በሰጥቶ መቀበልና አሸናፊ በሆነ የፖለቲካ ንግግር ስልታዊ አጋር ማድረግ ውዴታ ሳይሆን ግዴታ ነው ተባለ። እንመለከተዋለን። የስድስተኛ እዝ 605ኛ ኮር ኦርዲናንስ ኃላፊ ከነሙሉ መረጃው የቴዎድሮስ እዝ 206ኛ ኮርን ተቀላቀለ። የግንባር መረጃዎችን እናስደምጣቸዋለን። ብልጽግናና ህወሓት ረሃብን፣ ችጋርንና ድህነትን እንደ አንድ የፖለቲካ መሳሪያ መጠቀማቸውን ሊያቆሙ ይገባል ተባለ። ትራምፕ ለሶማሌላንድ የሀገርነት እውቅና ለመስጠት አሁን ዝግጁ አለመሆናቸውን ሲገልጹም፣ በአንጻሩ ቻይና፣ ሳውዲ አረቢያ እና ፍልስጤም ለሶማሌላንድ የተሰጠውን እውቅና ተቃውመዋል። ዝርዝር ዘገባ አለንም። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 18 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ለአማራ በቀዳሚነት ጠላቱ የብልጽግና ስርዓት ሲሆን ሌሎች ጠላቶችንም በሰጥቶ መቀበልና አሸናፊ በሆነ የፖለቲካ ንግግር ስልታዊ አጋር ማድረግ ውዴታ ሳይሆን ግዴታ ነው ተባለ። ለአማራ ህዝብ ወዳጅና አጋር ሊመርጡለት የሚፈልጉና ይህን የአጋርነት እንቅስቃሴም የአማራ ታጋዮችንም የማሸማቀቂያ ካርድ አድርገው የተነሱ ከዋና ጠላቶቻችን ባሻገር የቤት አሜኬላዎች ናቸው። እነሱ የአማራ ህዝብ አሳቢዎችና የፋኖ ደጋፊ መስለው በመታየት ትግል የሚጎትቱ በቀጥታም ሆነ በተዘዋዋሪ ከብልጽግና ጋር አብረው ያሉ ናቸው። እነዚህም አካላት የሚጠሉት የፋኖ አመራር ካለም ያለ ግብሩ ስም በመስጠት ከህዝብ እንዲነጠል የሚሰሩ ናቸው። እነዚህ የፖለቲካ ቆሞ ቀሮች አማራን ያለ አጋር ህዝብ እንዲቀር ከሁሉም ጋር ተጣልቶ እንዲኖር የሚፈልጉ ሲሆን የአማራ ህዝብ ህመም የማይሰማቸው በግለሰብ ጥላቻ የታወሩም እንዲሁም በሚከፈላቸው ድርጎ አእምሯቸው ሆድ ያደረጉ ይሁዳዎች ናቸው። አማራ ለዓመታትና ዛሬም ድረስ በቀጠለው ሰቆቃ ተቆጭቶ እንዳይታገል የማደንዘዝ ስራ እንዲሰሩ የተቀጠሩ ሲሆኑ አጋር በመምረጥና የፖለቲካ መስመር በማበጀት ቀጥሎም ትግሉን ጠልፈው ለአረመኔው ገዢ ሊያስረክቡ ነው ዋናው ጉዟቸው። አርበኛ ዘመነ ካሴ ዘራችን ከሰብና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም እንዳለው የመጨረሻዋ ህቅታ ላይ ሆኖ ወደ መኖር አሊያም አለመኖር የሚል ምርጫ ቀርቦለት ላለው አማራ ተጠላፊ ፍኖተ ካርታ አዘጋጅተውለታል። እነዚህ ጥቁር አማራዎችም ዳሩ ግን በዚህ ወቅት የአማራ ህዝብና ታጋዩ የፋኖ ሰራዊት ማን ጠላቱ እንደሆነ ለይቶ አውቆ አሰላለፉን እያስተካከለ ይገኛል። በዚህ የተለዋዋጥ ጂኦፖለቲካ ባለበት ቀጠና ዘመኑንና የሀገራትን አሰላለፍ ለይቶ አጋርነት መፍጠር የሚገባ ሲሆን አይደለም። በዚህ ዘመን ቀደምት አባቶቻችንም መርህ አድርገውት የነበረ ነው። አሁን ለአማራ በቀዳሚነት ጠላቱ የብልጽግና ስርዓት ሲሆን ሌሎች ጠላቶቹንም በሰጥቶ መቀበልና አሸናፊ በሆነ የፖለቲካ ንግግር ስልታዊ አጋር ማድረግ ውዴታ ሳይሆን ግዴታ ነው እንላለን እንደ በለስ ሚዲያ። የስድስተኛ እዝ 605ኛ ኮር ኦርዲናንስ ኃላፊ ከነሙሉ መረጃው የቴዎድሮስ እዝ 206ኛ ኮርን ተቀላቀለ። እየፈረሰ ያለው የብልጽግና ሰራዊት በሁሉም የአማራ ቀጠናዎች ለፋኖ እጅ እየሰጠ ይገኛል። ፋኖ እጅ እየሰጠኝ ነው፣ ተደራድር ያለው አሸንፍ ያለው እያለ ለመንጋው የውሸት ዜና እያሰራጨ የሚገኘው ብልጽግና መዋቅሩ እየፈረሰ ወታደሩም እንደ ጨው የሟሟ መሳሪያውንና መረጃውን ይዞ የአማራን ህዝብ ትግል እየተቀላቀለ ነው። አማራ ናቸው ፋኖን ትደግፋላቸው እየተባሉ የሚረሸኑት የመከላከያ ሰራዊት አባላትም መገፋታቸውን አይተው እውነቱን ተረድተው የአማራ ትግል የህልውና እንደሆነ አውቀው ወደ ትግላችን እየገቡ ነው። የዚህ ማሳያ ጀነራል ብርሃኑ ጥላሁንና ጀነራል ሶፊያ መሐመድ ድንኳን ጥለው አዳራሽ ሰይመው ማይክ ጨብጠው ሊያንበረክኩን በሚያላዝኑበት በዚህ ሰዓትም የ605ኛ ኮር ኦርዲናንስ ኃላፊው ከየትኖራ ወታደራዊ ማዘዣ አብያ አስወጥተን የኮሩን ሙሉ መረጃ ከጌታቸው ምረቱ መቀበላቸውንም የቴዎድሮስ እዝ 206ኛ ኮር ለበለስ ሚዲያ ባጋራው መረጃ ገልጿል። የመዋጋት አቅሙን አቶ በየተራራው የነፈጥነውን የአረመኔውን ሰራዊት አስከሬን እየለቀምን በምንቀርብበት በዚህ ጊዜ ጨለማን መደበቂያ አድርጎ ከሚንቀሳቀሰው የአረመኔው ሰራዊት መካከል ሌላኛውን የ605ኛ ኮርም ኦፖ አባል የሆነውን ደሴ ጣፈጠን ጨምሮ በሁለት ቀናት ውስጥ ብቻ ስናን ከምትገኘው 25ኛ ክፍለ ጦር፣ ደብረ ኤልያስ ከምትገኘው 32ኛ ክፍለ ጦርም 5ኛ ሬጅመንት ከየትኖራ ወታደራዊ ካምፕ 5 የሰራዊት አባላትና አመራሮችንም አስከድተን 6 ክላሽ 700 ጥይትና ቦምቦችና ትጥቆችን ተረክበን ብልጽግና በቃን ፋኖ መጠጊያችን ነው ያሉትን በክብር ተቀብለን እያስተናገድን እንገኛለን ብሏል። ኮሩ የጠላትን ሰራዊት እረፍት በመንሳት እንዲሰላች አድርጋ በቀላሉ ፍርስርሱን ያወጣችው 206ኛ ኮር የቀጠናውን ትግል በማቀጣጠል እጅግ ወሳኝ ድሎችን አስመዝግባ ግዳጇን በብቃት የተወጣችው ኮሯ የጠላትን ኃይል በቀላሉ ማፍረስ ችላለች ነው ያለው የአፋብኃ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነትም።
ረሃብን፣ ችጋርንና ድህነትን እንደ አንድ የፖለቲካ መሳሪያ መጠቀም ሊቆም ይገባል ተባለ። ህዝብን ለተራዘመ ጊዜ በድህነት ውስጥ ደፍቆ ማቆየትም ሆነ አልፎ አልፎ በሚከሰቱ ተፈጥሯዊ አደጋዎች፣ የአየር መዛባት፣ ጦርነት ወይም የፖለቲካ አለመረጋጋቶች የሚፈጥሯቸውን የኑሮ መዛባቶች ተከትለው በሚከሰቱ ረሃቦች ወይም ችጋር እንዲማቀቅ ማድረግ በብዙ አንባገነናዊ ስርዓቶች ውስጥ እንደ አንድ በደንብ ታስቦባቸውና ውጤታቸው ተፈልጎ የሚደረጉና ህዝብን በአፈና ውስጥ አምቆ ለማቆየትና ለመግዣነት የሚያገለግል ስልት አድርገው ይጠቀሙበታል ሲሉ የሰብአዊ መብት ተሟጋቾች ይናገራሉ። ረሃብን የመግዣ መሳሪያ ማድረግ በሙስና ውስጥ የተዘፈቀና የህዝብን ሀብት ያለ አግባብ በመጠቀም መድሎና ወገኝትነት በሰፈነበት ወይም የዘር ፖለቲካ ስር በሰደደበት መሰረታዊ ሰብአዊ መብቶች በከፋ ሁኔታ በሚፈጸሙበትና የዲሞክራሲ ባህል በጠፋበት ሀገር የአገዛዝ ስርዓቶቹ የፖለቲካ ምህዳሮቹን ከማጥበብ ህዝብንም ሰላም ከመንሳት አፈናና እስርን በመጠቀም ተቀናቃኞቻቸውን የፖለቲካ ምህዳሩን እንዲወገዱ ከማድረግና ጠመንጃን ዋነኛ የመግዣ መሳሪያቸው ከማድረግ ባልተናነሰ ሚሊዮኖችን የምግብ ዋስትና እንዲያጡ፣ ግጭቶች ባሉባቸው አካባቢዎች ደግሞ የምግብና ሌሎች ሰብአዊ እርዳታዎች በበቂ ሁኔታ እንዳይቀርቡ ወይም የሚቀርቡበትን መንገዶች በማስተጓጎል በአንድ አካባቢ ያለን ህዝብ ወይም አንድን ማህበረሰብ የመግጫ መሳሪያ አድርገው ይጠቀሙበታል ነው የተባለው። በተለይም በግጭቶች ወቅት ለተፋላሚ ወገኖች ድጋፍ ሊሰጡ ይችላሉ ያሏቸውን የማህበረሰብ ክፍሎች በረሃብ እንዲማቀቁም በማድረግና ሰብአዊ እርዳታዎችን እንዳያገኙ በማድረግ የተለመደ የተፋላሚ አካላትን አቅም የማዳከሚያ አካባቢውንና ህዝቡን ሙሉ በሙሉ ለመቆጣጠር የወታደራዊ የበላይነት ለማግኘት በማሰብ በሚወስዷቸው እርምጃዎች በዓለም ደረጃ የሚታወሱ በርካታ ህዝብን በረሃብ የማሰቃየትና የመፍጀት የጦር ወንጀሎች ተፈጽመዋል። ለዚህም የቅርቦቹን የሲሪያና የጋዛ ጦርነቶችን በዋነኝነት ይጠቀሳሉ። ወደ አገራችን መለስ ያለን እንደሆነ በትግራይ ጦርነት የብልጽግና መንግስት የትግራይ ህዝብ ላይ ከፈጸማቸው ዓለም አቀፍ ወንጀሎች መካከል አንዱና ዋነኛው ከጥይትና ከድሮን ጥቃት የሚተርፈውን የትግራይን ህዝብ መሰረታዊ የሆኑ የሰብአዊ እርዳታዎችን ሙሉ በሙሉ በመንፈግም በረሃብ የመቅጣትና ለህወሓት ሊሰጥ ይችላል ተብሎ የሚታሰበውን ድጋፍ እንዲቆም የማድረግ ስልት ነበር። ረሃብን እንደ አንድ የጦር መሳሪያ በመጠቀም አንድን የማህበረሰብ ኢላማ በማድረግ ማዳከምና መጉዳት በብዙ ስልቶች ሊገለጽ ይችላል። አካባቢውን በመክበብም ምንም አይነት አቅርቦቶችን እንዳያገኝ ማድረግ፣ ገበሬዎችንና አምራች የሆኑ አካላትን ኢላማ ያደረጉ ጥቃቶችን መፈጸም፣ የምግብ ክምችት ያለባቸው አካባቢዎች ሆን ብሎ ኢላማ በማድረግ ማውደም፣ ከውጭ ለጋሾች ወይም ከህዝብ የሚሰበሰቡ እርዳታዎችን በመቆጣጠር እርዳታውን ለሌሎች ዓላማዎች ማዋል። ለምሳሌ በትግራይ ጦርነት ወቅትና ከጦርነቱ ማቆም በኋላ የዓለም አቀፍ የምግብ ድርጅት የኢትዮጵያ መንግስት ላይ ካቀረባቸው ክሶች አንዱ ለእርዳታ የተለገሱ እህሎችን ለወታደሩ በማደልና ስንዴውንም ወደ ውጭ በመላክ ወደ ገበያና በማዋል እርዳታውን ለተረጂዎቹ እንዳይደርስ ማድረጉን በዓለም አቀፍ መድረክ የተነገረ ከባድ ወንጀል ነበረ። እንዲሁም ሆን ተብሎ የምግብ እጥረት እንዳለ በማስመሰል አዳዲስ የግጭት ስጋቶችን በመፍጠር ህዝብን ማሸበር፣ ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋቶችን በመፍጠርና ሌሎች ጄኔቫ ኮንቬንሽን እና በዩኤን የተለያዩ ሰነዶች የተቀመጡ መስፈርቶችን በመጣስ ህዝብን በረሃብ ውስጥ በማቆየት ለከፋ ችግር መዳረግ ወደ ግጭት ውስጥ የገቡ የአንባገነን መንግስታት የተለመዱና አደገኛ የወንጀል አድራጎቶች ናቸው። ረሃብን እንደ መሳሪያ መጠቀም በጦርነት ጊዜ ብቻ ሳይሆን ጦርነት ከመነሳቱ በፊት በሚኖሩ የፖለቲካ ፍጥጫዎችና ከጦርነት በኋላም የአገዛዝ ስርዓቶቹ ሙሉ በሙሉ የበላይነት ያሳዩበት ሁኔታ ባልተፈጠረበት የፖለቲካ አውድ ውስጥም ረሃብን እንደ መሳሪያ ይጠቀሙበታል። ዛሬ በትግራይ በአማራ ክልል አፍጣው የሚተያዩ የችጋር አደጋዎች የፖለቲካ ኃይሎች የፈጠሯቸውና በተለይም የአገዛዝ ስርዓቱ ማህበረሰቡን በረሃብ በመቅጣት ተፋላሚዎቹን ወይንም እንደ ህወሓት ያሉ ተገዳዳሪዎቹን ይህ ማዳከሚያ አንድ መንገድ አድርጎ እንደሚጠቀምባቸው ብዙ ማሳያዎችን ከጦርነቱ በፊት በሁለቱ ዓመታት የብልጽግና መንግስት የወሰዳቸውን እርምጃዎችና ከጦርነቱ በኋላ የተስተዋሉ ጉልህ እርምጃዎችን በመዘርዘር የአገዛዝ ስርዓቱ ለረሃብ እንደ ጦር መሳሪያ የሚጠቀም መሆኑን ማሳየት ይቻላል። ህወሓት በጫካም በስልጣን ዘመኑም አሁንም በክልል ገዢነት ዘመኑ ረሃብንና ድህነትን እንደ ማፈኛ ስልት እንደሚጠቀም ታሪክን መለስ ብሎ መቃኘት ይቻላል። በዛው ልክ የአገዛዝ ስርዓቱ ብቻ ሳይሆን በዋነኝነት የህወሓት አመራሮችም የትግራይን ህዝብ እንደ ሆስቴጅ ወይም ለፖለቲካ ዓላማ ለመጠቀሚያ ምርኮኛ አድርገው በመያዝ በክልል ውስጥ ዛሬ እየታየ ላለው የከፋ ድህነትና ችጋር መባባስ ግንባር ቀደም ተጠቃሽ መሆኑን እንዲሁም የድርጅቱን የኋላ ታሪክ ጭምር እየመዘንን ማየት እንችላለን። የአውሬነት ባህሪ የተላበሱት የህወሓት አመራሮች የትግራይን ህዝብ እላዩ ላይ እንደ መዥገር ተጣብቀው ደሙን እየመጠጡ ለረሃብ፣ ለእርቂት፣ ለድህነትና መከራ የዳረጉት አልበቃ ብሏቸው ሌሎች የፖለቲካ ኃይሎችን ለህወሓት በሚሰነዝሩ ጥቃት ሁሉ ኢላማ እንዲሆንና የበቀልና የጥላቻ ማወራረጃ እንዲሆን አድርገውታል። የትግራይ ህዝብ በሁለት አቅጣጫ አንድም ከራሱ ከህወሓትና ሌላም ህወሓትን ኢላማ ካደረጉ ኃይሎች በሚሰነዘርበት የጭካኔ ጥቃት ክፉኛ ሲመታ፣ ሲራብ፣ ሲሰደድና ማቅ ሲለብስ ይህን የቅርቡ ክስተት የመጀመሪያው አይደለም። ሰሞኑን ከትግራይ ህጻጽ የሚባል አካባቢ የወጣውን አስደንጋጭ በፎቶግራፍ የተደገፈ የችጋር ማሳያ ምስል ተከትሎ የበይነ መረብ የተደረገውን ንቅናቄና ቁጣ ተከትሎ ከህወሓትም ሆነ ከፌዴራል መንግስቱ የተሰጡት ምላሾችና ሁለቱም ያሳዩቸው እጅግ አስነዋሪና
ጭካኔ የተሞላው ራስን ከተጠያቂነት የመከላከል የፖለቲካ አካሄድ ሁለቱም አካላት በክልሉ ህዝብ ላይ የሚደርሰውን መከራ፣ ረሃብና ችግር እንደ አንድ መሳሪያ እየተጠቀሙበት መሆኑን ጥሩ ማሳያ ነው። እነዚህ በተለይም የፌዴራል መንግስቱን ህዝብን ከረሃብና ስቃይ የመታደግ ኃላፊነቱን መወጣት ተስኖት ለነፍሳቸው ያደሩ ወጣቶች የጀመሩትን የእርዳታ ማሰባሰብ እንቅስቃሴ ለመቆጣጠር የሄደበት መንገድ በዛው ልክ ሀገሪቱ ምን አይነት ጨካኝና ርህራሄ የሌላቸው ፖለቲከኞች እጅ ላይ መውደቋን ማሳያ ነው ሲሉ የገለጹት አቶ ያሬድ ኃይለማርያም የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ኃላፊ ናቸው። ትራምፕ ለሶማሌላንድ የሀገርነት እውቅና ለመስጠት አሁን ዝግጁ አለመሆናቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ የሰጡትን የሀገርነት እውቅና አሁን ላይ እንደማይከተሉ ገልጸዋል። ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸውን ለኒውዮርክ ፖስት ተናግረዋል። እስራኤል በትናንትናው ዕለት የመጀመሪያዋ ለሶማሌላንድ የሀገርነት እውቅና የሰጠች ሀገር ሆናለች። ኔታንያሁ በመጪው ሰኞ ከትራምፕ ጋር የሚገናኙ ሲሆን ይህንንም ጉዳይ ከፕሬዝዳንት ትራምፕ ጋር እንደሚወያዩበት ገልጸዋል። ጠቅላይ ሚኒስትር ኔታንያሁ ከሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ባደረጉት የቪዲዮ ውይይትም ሶማሌላንድ የአብርሃም ስምምነት አባል ለመሆን ያላትን ፍላጎት ለትራምፕ እንደሚያሳውቁ ቃል ገብተዋል። ነገር ግን ትራምፕ ከኔታንያሁ ጋር ሲገናኙ ለጋዛ ሰርጥ ሰላም ስምምነት ጉዳይን እንደሚያስቀድሙ ተናግረዋል። ሶማሌላንድ አሜሪካ የባህር ዳርቻ ላይ ወታደራዊ ሰፈር እንድትገነባ ፈቅዳለች የሚለውን በተመለከተም ሁሉም ነገር እየተጠና ነው፣ ይህንንም መርምረን እንመለከታለን ሲሉ ለኒውዮርክ ፖስት ተናግረዋል። በአንጻሩ ቻይና፣ ሳውዲ አረቢያና ፍልስጤም ለሶማሌላንድ የተሰጠውን እውቅና ተቃውመዋል። ፍልስጤም፣ ቻይናና ሳውዲ አረቢያ እስራኤል ለሶማሌላንድ እውቅና መስጠቷን በጽኑ አወገዙ። አገራቱ በተናጠል ባወጡት መግለጫ ለሶማሊያ ሉዓላዊነት ያላቸውን ድጋፍም ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ለሶማሊያ አንድነትና የግዛት ሉዓላዊነት ያለንን ድጋፍ እንገልጻለን ብሏል። እስራኤል ለሶማሌላንድ እውቅና መስጠቷ የተናጠልና አስገንጣይ እርምጃ መሆኑን ጠቅሶ ዓለም አቀፍ ሕግን ይጻረራል ሲል ኮንኗል። ፍልስጤምም ለሶማሌላንድ የተሰጠውን እውቅና እንደማትደግፍ አስታውቃለች። በተለይም ከጋዛ ሰርጥ ፍልስጤማውያን በሌላ አገር ከማስፈር ጋር በተያያዘ የሶማሌላንድን ስም እስራኤል ስታነሳ ነበር ስትል ፍልስጤም መግለጫ አውጥታለች። እስራኤል በማንኛውም ሽፋን ተጠቅማ በግድ ህዝባችንን እንድታፈናቅል አንፈቅድም ብላለች። በሶማሊያ የቻይና ኤምባሲ በማህበራዊ ሚዲያው ባወጡት መግለጫ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በስልክ ውይይት እንዳደረጉ ጠቅሶ ለሶማሊያ ያለውን ድጋፍ ገልጿል። ቻይና የሶማሊያ ሉዓላዊነት፣ ብሔራዊ አንድነትና የግዛት ወሰን ትደግፋለች ሲልም የኤምባሲው መግለጫ ያትታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።